ባለፉት ጥቂት ወራት በአሜሪካና በኢራን መካከል ያለው ግንኙነት እጅግ አስገራሚ ወደሆነ የውጥረት ምዕራፍ ተሸጋግሯል። እንደ አውሮፓውያኑ የዘመን አቆጣጠር ፌብሩዋሪ 28 2026 ከተቀሰቀሰው ወታደራዊ ግጭትና በኤፕሪል 8 በፓኪስታን አደራዳሪነት ከተደረሰው ደካማ የተኩስ አቁም ስምምነት በኋላ ቀጠናው ዳግም ወደ ለየለት ጦርነት ሊያመራ የሚችልበት አፋፍ ላይ ይገኛል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን በብልህነትና በፍጥነት የኒውክሌር ስምምነቱን ብትፈርም ይሻላል፣ አለበለዚያ ግን ከዚህ በኋላ ምህረት የለም ሲሉ ማስጠንቀቂያ በሰጡ ማግስት የኢራኑ አዲሱ ጠቅላይ መሪ አያቶላህ ሞጅተባ ኻሜኔ ፕሬዝደንት መሱድ ፔዚሽኪያንና የእስላማዊ አብዮታዊ ዘቡ ጦር ወይም IRGC በጋራ ያስተላለፉት መልእክትና የሰጡት ምላሽ ኢራን ለምዕራባውያን እንደማትንበረከክ ግልጽ ማሳያ ሆኗል። ከዚህ ጋር ተያይዞም ከፍተኛ አመራሮቹ ያስተላለፏቸው መልእክቶች የቀጠናውን ፖለቲካዊ ሙቀት ወደ ከፍተኛ ደረጃም አሸጋግረውታል። አሜሪካ ኢራን የኒውክሌርና የሚሳኤል አቅሟን እንድትገታ ግፊት እያደረገች ባለችበት በዚህ ወቅት ኢራን እነዚህን አቅሞቿን እንደ ብሔራዊ ሀብትና የማትደራደርባቸው ቀይ መስመሮች መቁጠሯን በትላንትናው ዕለት ዳግም በይፋ አውጃለች። ይህ የሐሳብ ልዩነት በሆርሙዝ የባህር ሰርጥ ላይ ከተጣለው የባህር ላይ እገዳና በፓኪስታን በኩል ከሚደረገው ዲፕሎማሲያዊ ጥረት ጋር ተዳምሮ መላው ዓለም በስጋት እንዲመለከተው አድርጓል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እነዚህንና ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ እየተከሰተ ያለው ወታደራዊና ዲፕሎማሲያዊ ፍጥጫ አዲስ ምዕራፍ ላይ መድረሱን የሚያመላክቱ በርካታ ኩነቶች እየተስተዋሉ ነው። በቅርቡ በኢራንና በአሜሪካ መካከል የተቀሰቀሰው ጦርነት በፓኪስታን አጋዥነት በታወጀ ደካማ የተኩስ አቁም ስምምነት ውስጥ ቢቆይም የሁለቱም ሀገራት መሪዎች የሚሰጧቸው መግለጫዎችና በመሬት ላይ የሚታዩ እንቅስቃሴዎች ቀጠናውን ዳግም ወደ ለየለት ጦርነት ሊያመራ እንደሚችል ፍንጭ የሚሰጡ ናቸው። በተለይም የኢራኑ አዲሱ የበላይ መሪ አያቶላህ ሞጅተባ ኻሜኔ ፕሬዝደንት መሱድ ፔዚሽኪያንና የእስላማዊ አብዮቱ ጥበቃ ጦር IRGC ከፍተኛ አመራሮች በትናንትናው ዕለት በጋራ የያዙት ጠንካራ አቋም ለዋሽንግተን የማይታጠፍ ግትር መልእክት እያስተላለፈ ይገኛል። አሜሪካ ኢራን የኒውክሌርና የሚሳኤል አቅሟን እንድትገታና አዲስ ስምምነት እንድትፈርም በወታደራዊ ከበባና በምጣኔ ሀብታዊ ማዕቀብ ብታስጨንቃትም ኢራን ግን እነዚህን አቅሞች እንደ ብሔራዊ ሀብት በመቁጠር እስከ መጨረሻው እንደምትጠብቃቸው በማወጅ የዲፕሎማሲያዊ ጥረቱን አጣብቂኝ ውስጥ ከተዋለች። ከዚህ ጋር ተያይዞም የኢራኑ የበላይ መሪ አያቶላህ ሞጅተባ ኻሜኔ በትናንትናው ዕለት በሰጡት መግለጫ የሀገሪቱን የኒውክሌርና የሚሳኤል ቴክኖሎጂን አስመልክቶ የያዙት አቋም ለዋሽንግተን ትልቅ የራስ ምታት ሆኗል። መሪው በጽሑፍ ልከውት በቴሌቪዥን ዜና አቅራቢዎች በንባብ በተላለፈው መልእክታቸው 90 ሚሊዮን ኩሩና የተከበሩ ኢራናውያን ሀገሪቱን ማንነት፣ መንፈሳዊ፣ ሰብአዊና ሳይንሳዊ እንዲሁም ቴክኖሎጂያዊ አቅሞች ከናኖ ቴክኖሎጂ እስከ ኒውክሌር እና ሚሳኤል አቅም ድረስ እንደ ብሔራዊ ሀብት ይመለከቷቸዋል። ሀገሪቱን መሬቷንና የአየር ክልሏን እንደሚጠብቁ ሁሉ እነዚህንም ይጠብቃሉ ብለዋል። ይህ መልእክት አሜሪካ ኢራን የኒውክሌር ስምምነት እንድትፈርም የምታደርገውን ግፊት ሙሉ በሙሉ ውድቅ የሚያደርግ ሆኗል። ለአሜሪካ የኢራን የኒውክሌር ፕሮግራም ቀይ መስመር ሲሆን ፕሬዝደንት ዶናልድ ትራምፕ ወደ ጦርነት የገቡበት ዋነኛ ምክንያትም ኢራን የኒውክሌር መሳሪያ እንዳታገኝ ለመከላከል እንደሆነ ይገልጻሉ። ይሁን እንጂ የሞጅተባ ኻሜኔ ጠንካራ ቃላት የሚያሳዩት ኢራን እነዚህን አቅሞች ለድርድር እንደማታቀርብ ነው። ይህ አቋም በፓኪስታን በኩል የሚደረገውን የዲፕሎማሲ ጥረት በእጅጉ ያዳክመዋል። የኢራን የሆርሙዝ የባህር ወሽመጥን ለመክፈትና የኒውክሌር ጉዳይን ለሌላ ጊዜ ለማስተላለፍ ያቀረበችው ሐሳብ በዶናልድ ትራምፕ ውድቅ መደረጉ የሁለቱ ሀገራት ፍላጎት ሰማይና ምድር መሆኑን የሚያመላክት ተደርጎ ይወሰዳል። በሌላ በኩል ደግሞ የኢራኑ ፕሬዝደንት መሱድ ፔዚሽኪያን አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ ከበባ የወታደራዊ ዘመቻው ቀጣይነት ሲሉ ገልጸውታል። ፕሬዝደንቱ ዓለም የኢራንን ትዕግስትና እርቅ አይቷል ተመልክቷልም። በባህር ላይ ከበባ ስም እየተካሄደ
ያለው ተግባር ለነጻነት ዋጋ እየከፈለች ባለች ሀገር ላይ የሚፈጸም የወታደራዊ ዘመቻ አካል ነው ካሉ በኋላ የአፋኝ አካሄድ የማይታገሱት መሆኑንም አስታውቀዋል። ይህ የማይታገሱት ወይም ኢንቶለሬብል የሚለው ቃል ትልቅ ፖለቲካዊና ወታደራዊ አንድምታ የሚሰጠውም ሆኗል። አሜሪካ የጣለችውን የባህር ላይ ከበባ የኢራን የነዳጅ ኤክስፖርት ወይም የወጪ ንግድ በእጅጉ ቀንሶታል። የኢራን የነዳጅ ማጠራቀሚያዎች በመሙላታቸውና ነዳጅ የጫኑ መርከቦች ወደ ባህር መስመሮች ማለፍ ባለመቻላቸው አገሪቱ ምርቷን እስከ ማቆም ልትደርስ ትችላለች። የነዳጅ ዋጋ በዓለም ገበያ ወደ $126 ማሻቀቡ ደግሞ በዓለም አቀፉ ምጣኔ ሀብት ላይ ከፍተኛ ጫናን እያሳደረ ይገኛል። ፕሬዝደንቱ ከበባው የማይታገሱት ነው ማለታቸው ኢራን ይህንን ጫና ለመስበር ወታደራዊ እርምጃ ልትወስድ እንደምትችልም ፍንጭ የሰጠ ሆኗል። በተለይም የሆርሙዝ ባህሮች መጥን በኃይል ለመክፈት ወይም አሜሪካ በጣለችው ከበባ ላይ አጸፋዊ ጥቃት ለመሰንዘር ኢራን ልትገፋፋ እንደምትችልም ይገመታል። ለዚህ ማጠናከሪያ የሚሆነው ደግሞ የእስላማዊ አብዮታዊ ጥበቃ ጦሩ ወይም IRGC የኤሮስፔስ ኃይል አዛዥ ማጂድ ሙሳቢ የሰጡት ማስጠንቀቂያ ነው። አሜሪካ በኢራን ላይ አጭርና ፈጣን ጥቃት ለመሰንዘር እያቀደች መሆኑን የሚገልጹ መረጃዎች በወጡ ማግስት ሙሳቢ በሰጡት ምላሽ ምንም እንኳን አሜሪካ ልትወስድ ያቀደችው እርምጃ አጭርና ፈጣን ቢሆንም እንኳን ማንኛውንም አይነት ወታደራዊ እርምጃ ለረዥም ጊዜ በሚቆይና በሚያሰቃይ አጸፋዊ ምት እንመልሳለን ብለዋል። አሜሪካ በኢራን ወታደራዊና በነዳጅ መሰረተ ልማቶች ላይ ያነጣጠረ ውስን ጥቃት በመሰንዘር ኢራንን ወደ ድርድር ጠረጴዛ ለማምጣት ብታስብም የኢራን ወታደራዊ አመራሮች ግን ጦርነቱን ወደ ቀጠናዊና የረዥም ጊዜ ፍጥጫ ለመቀየር ዝግጁ መሆናቸውን እያሳዩ ነው። ሙሳቤም በቀጠናው ያሉ የጦር ሰፈሮቻችሁን ዕጣ ፈንታ አይተናል፣ መርከቦቻችሁንም እናያለን በማለት የአሜሪካን የባህር ኃይልና ወታደራዊ ኑባሬ በግልጽ ተገዳድረዋል። ይህ የሚያሳየው ኢራን የአሜሪካን ፈጣን ጥቃት ስትራቴጂ ለማክሸፍ ያላትን ዝግጁነት ነው። ይህ በእንዲህ እንዳለ የኢራኑ ሃይማኖታዊ መሪ ሞጅታባ ኻሜኔ የፕሬዝደንት ፔዚሽኪያን የማይታገሱት መልእክትና የእስላማዊ አብዮታዊ ጥበቃ ጦሩ ወታደራዊ ማስጠንቀቂያዎች ፍጹም የተጣጣሙና የተቀናጁ መሆናቸውም ተስተውሏል። መሪው ፖለቲካዊና ሃይማኖታዊ አቅጣጫውን ሲያስቀምጡ፣ ፕሬዝደንቱ ደግሞ የኢኮኖሚ ከበባውን ሕጋዊነት በመጠየቅ ዓለም አቀፍ ትኩረትን ለመሳብ ሞክረዋል። የአብዮታዊ ጥበቃ ጦሩ ደግሞ እነዚህን አቋሞች የሚደግፍ ወታደራዊ ጡንቻን ያሳየ ሆኗል። የሞጅታባ ኻሜኔ ንግግር የአሜሪካ ቦታ በፋርስ የባህር ወሽመጥ የባህር ወለል ስር ይሆናል ማለታቸው ኢራን ለአሜሪካ ቀጠናዊ መገኘት ያላትን ፍጹም ጥላቻና ወታደራዊ መርከቦችን ለማጥቃት ያላትን ቁርጠኝነት አሳይቷል። ይህ የተቀናጀ አቋም አሜሪካ በግፊትና በማስፈራራት ኢራንን እናንበረክካለን የምትለውን ስሌት ጥያቄ ውስጥ የሚጥል ሆኗል። ከዚህ ባሻገርም የኢራን የሆርሙዝ ባህር ወሽመጥ ቁጥጥርና ከመርከቦች የምታስከፍለው $2 ሚሊዮን ክፍያ ደግሞ ቀጠናውን የበለጠ አወዛጋቢ አድርጎታል። ኢራን ይህንን የምታደርገው አዲስ የሕግ ማዕቀፍና አስተዳደር በሚል ቢሆንም እንደተባበሩት አረብ ኤሚሬቶች ያሉ ሀገራት ግን ድርጊቱን እንደ ባህር ላይ ወንበዴነት ይቆጥሩታል። የባህር ወሽመጡ በዓለም አቀፍ ሕግ ነፃ የንግድ መተላለፊያ ቢሆንም ኢራን ግን በግዛቱ አቅራቢያ መሆኑን በመጠቀም እንደ ፖለቲካዊ መጠቀሚያ እያደረገችው ትገኛለች። ይህ ደግሞ በኢራንና በጎረቤት አረብ ሀገራት መካከል ያለውን ግንኙነት የበለጠ እንዲሻክር አድርጎታል። ፕሬዝደንት ዶናልድ ትራምፕም ይህንን የባህር ወሽመጥ ለመክፈት ከሌሎች ሀገራት ጋር በመተባበር አዲስ ዕቅድ እያወጡ ቢሆንም ኢራን ግን ወታደራዊ አቅሟን ተጠቅማ መንገዱን ወይም መተላለፊያውን እንደዘጋች ለመቀጠል ቁርጠኛ ትመስላለች። ከዚህ ጋር ተያይዞም ወደፊት ምን ሊጠበቅ ይችላል የሚለው ጥያቄ እጅግ አሳሳቢ ሆኗል። በአጭር ጊዜ ውስጥ አሜሪካ በአክሲዮስ የዜና ወኪል በኩል እንደተዘገበው አጭርና ጥንካሬ ያለው ጥቃት ልሰነዝር የሚችልበት ዕድል ከፍተኛ ነው። ሆኖም ይህ ጥቃት ኢራን ወደ ድርድር እንድትመጣ ከማድረግ ይልቅ የእስላማዊ አብዮታዊ ጥበቃ ጦሩ ቃል በገባው መሰረት በቀጠናው ባሉ የአሜሪካ የጦር ሰፈሮች
ታንከሮችና በሆርሙዝ ባህር ወሽመጥ በሚያልፉ መርከቦች ላይ ሰፊ ጥቃት ሊቀሰቅስ ይችላል። ይህ ደግሞ የዓለምን የነዳጅ ገበያ ወደማይታሰብ ቀውስ ውስጥ ሊከተው ይችላል። በሌላ በኩል በኢራን ውስጥ ያለው የውስጥ ፖለቲካ ሁኔታም ተለዋዋጭ ሆኗል። የ21 ዓመቱ ሳሳን አዛድባር መገደልና የሰብአዊ መብት ጥሰቶች መጨመር በሀገሪቱ ውስጥ ያለውን ተቃውሞ ሊቀሰቅሰውና ሊያባብሰው ይችላል። ይሁን እንጂ የውጭ ወታደራዊ ስጋት መኖሩ መንግስት የውስጥ ተቃውሞውን በኃይል ለመጨፍለቅ እንደ ሰበብ እየተጠቀመበት ይገኛል። ከዚህ አደገኛ ሁኔታ ለመውጣት የቀሩት አማራጮችም ጠባብ መሆናቸው እየተገለጸ ነው። ከዚህ ጋር ተያይዞ የሚነሳው የመጀመሪያውና ዋነኛው የመውጫ አማራጭ በፓኪስታን በኩል የሚደረገው የዲፕሎማሲ ጥረት ወደ ቀጥተኛ ንግግር ማደግ ይሆናል። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ታሂር አድራቢ እንደገለጹት ሁለት ወገኖች በስልክም ቢሆን በቀጥታ መነጋገር ከቻሉ አለመግባባቶችን መፍታት ይቻላል። ሆኖም አሜሪካ የኒውክሌር ጉዳይን እንደ ቅድመ ሁኔታ ማስቀመጧና ኢራን ደግሞ ይህንኑ ጉዳይ ለድርድር አላቀርብም ማለቷ ትልቁ እንቅፋት ሆኖ ይጠቀሳል። ሌላው መውጫ መንገድ ደግሞ ኢራን የሆርሙዝ የባህር ወሽመጥን በከፊል እንድትከፍትና አሜሪካ ደግሞ የባህር ላይ ከበባውን እንድታላላ የሚል የእርምጃ ለውጥ ስምምነት ላይ መድረስ ነው። ነገር ግን ሁለቱም ወገኖች በሂደቱ እጅ አንሰጥም ባይ በመሆናቸው ቀጣዩ ጊዜ በዲፕሎማሲያዊ ብልሃት ካልተመራ በስተቀር የቀጠናው ሰላም በከፍተኛ አደጋ ላይ መውደቁ አይቀሬ ይመስላል። እናም የኢራን አዲሱ መሪ ሞጅተባ ኻሜኔ የያዙት ግትር አቋም የፕሬዝደንት መሱድ ፔዚሽኪያን ማስጠንቀቂያና የእስላማዊ አብዮታዊ ጥበቃ ጦሩ ወታደራዊ ዝግጁነት የሚያሳዩት ቴህራን ለአሜሪካ ጫና እንደማትንበረከከና ስምምነቱንም በፍጥነት ልትፈርም እንደማትችል ነው። አሜሪካም የኢራንን የኒውክሌር ፕሮግራም ለማስቆም የምታደርገው ጥረት ከኢራን ብሔራዊ ደህንነትና ሉዓላዊነት ጋር የተጋጨ በመሆኑ በቀጣይ ወራት በፋርስ ባህር ወሽመጥ ላይ የሚኖረው ውጥረት እየጨመረ እንደሚሄድ መገመት ይቻላል። የሆርሙዝ የባህር ወሽመጥ መዘጋትና የነዳጅ ዋጋ መናር ዓለም አቀፉን ማህበረሰብ ለአስቸኳይ መፍትሄ እንዲነሳሳ ቢያደርገውም የሁለቱ ሀገራት መሪዎች ግን አሁን በኃይል አማራጭ ላይ ያተኮሩ ይመስላሉ። በመሆኑም ቀጠናው ወደ ሰላም የሚመለሰው ሁለቱም ወገኖች የያዙትን ጠንካራ አቋም አላልተው ለጋራ ጥቅም ሲሉ ዲፕሎማሲያዊ ስምምነት ላይ ለመድረስ ሲፈቅዱ ብቻ ይሆናል። ያለበለዚያ ግን የሞጅተባ ኻሜኔ ማስጠንቀቂያ እንደሚለው ቀጣዩ ምዕራፍ በባህር ወለል ስር የሚጻፍ ደም አፋሳሽ ታሪክ ሊሆን ይችላል። በአጠቃላይም የኢራኑ የበላይ መሪ አያቶላህ ሞጅተባ ኻሜኔ የሰጡት መግለጫ አገሪቱ በኒውክሌርና በሚሳይል አቅሟ ላይ እንደማትደራደር ያረጋገጠ ሆኗል። ፕሬዝደንት ፔዚሽኪያን የአሜሪካ የባህር ላይ እገዳ የማይታገሱት ነው በማለት ወታደራዊ ምላሽ ሊኖር እንደሚችል ሲጠቁሙ፣ የአይአርጂሲ አዛዥ ሙሳቢ ደግሞ ለማንኛውም ጥቃት የሚሰጠው አጸፋ ረዥምና ጠባሳን የሚያሳርፍ እንደሚሆን አስታውቀዋል። ይህ የተቀናጀ የኢራን አመራሮች አቋም አሜሪካ በመካከለኛው ምስራቅ የምትከተለውን የኃይል ፖሊሲ በጽኑ የሚቃወም ሆኗል። ፍጥጫው በፓኪስታን የሚመራውን የዲፕሎማሲ ጥረት አጣብቂኝ ውስጥ የከተተው ሲሆን የዓለም የነዳጅ ገበያን በዚህ ውጥረት ሳቢያ ከፍተኛ ንረትን እያሳየ ይገኛል። በቀጣይ ቀናት የሚወሰዱት እርምጃዎችም ቀጠናው ወደ ሰላም ወይስ ወደ ሰፋ ጦርነት እንደሚያመራ የሚወስኑ ይሆናሉ። ኢራን የሆርሙዝ ወሽመጥን እንደ ስትራቴጂካዊ መሳሪያ መጠቀሟን ስትቀጥል አሜሪካም ጫናዋን የምታበረታ ከሆነ ግጭቱ ከመካከለኛው ምስራቅ አልፎ የዓለምን ደህንነት ሊያናጋ ይችላል። ስለዚህ ብቸኛው መውጫ መንገድ ሁለቱም ወገኖች ከከረረ አቋማቸው ወርደው በጋራ ጥቅምና በቀጠናዊ መረጋጋት ላይ ያተኮረ ውይይት ማድረግ ብቻ ነው። ኢራን ያሳየችው ጽኑ አቋምና አሜሪካ የያዘችው ጥብቅ መስመር መጋጨታቸው አይቀሬ ቢመስልም ዓለም አቀፉ ማህበረሰብ ግን ይህ እንዳይሆን የተቻለውን ሁሉ ጥረት ማድረግ ይኖርበታል። በተለይም አዲሱ የኢራን ጠቅላይ መሪ ኻሜኔ እንዳሉት አዲስ ምዕራፍ እየተጻፈ ከሆነ ያ ምዕራፍ የደም ሳይሆን የሰላም እንዲሆን ተስፋ ይደረጋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኤፒ ኒውስ፣ አልጀዚራ እንዲሁም ሮይተርስን በዋቢነት ተጠቅመናል።